ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላትን ምስረታ ለጀማሪዎች የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ በደንብ አድርጋችሁ እናንተ እዩት። ይህንን ቪዲዮ እስከ መጨረሻው ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለን በቶሎ ማንበብ ይችላል ማለት ነው። መጻፍ ማይችል ካለን በቶሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላትን ምስረታ ስንል እንግዲህ አማርኛ ቃላትን ስንመሰርት በሁለትም በሶስትም በአራትም እንዲሁም ከዚያም በላይ ባሉ ፊደላቶች መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ያመጣሁትን አሳያችኋለሁ። ተከታተሉ። ማን ይላል ማለት ነው። እንግዲህ እዚህ ጋር ማ የመቤተሰብ የአራተኛዋ ናት፣ ን የነቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ማን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰለሞን ይላል ማለት ነው። ሰ የሰቤተሰብ የመጀመሪያዋ ናት፣ ለ የለቤተሰብ የመጀመሪያዋ ናት፣ ሞ የመቤተሰብ የሰባተኛዋ ናት፣ ን የነቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሰለሞን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደግ ይላል ማለት ነው። ደ የደቤተሰብ የመጀመሪያዋ ናት፣ ግ የገቤተሰብ የስድስተኛዋ ናት። እንግዲህ በአንድ ላይ ደግ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሽመና ይላል ማለት ነው። ሽ የሸቤተሰብ የስድስተኛዋ ናት፣ መ የመቤተሰብ የመጀመሪያዋ ናት፣ ና የነቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ሽመና የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ስብስብ ይላል ማለት ነው። ስ የሰቤተሰብ የስድስተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት፣ ስ የሰቤተሰብ የስድስተኛዋ ናት፣ ብ የበቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። እንግዲህ በአንድ ላይ ስብስብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መለሰ ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት፣ ለ የለቤተሰብ የመጀመሪያዋ ናት፣ ሰ የሰቤተሰብ የመጀመሪያዋ ናት። ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ መለሰ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መከረ ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት፣ ከ የከቤተሰብ የመጀመሪያዋ ናት፣ ረ የረቤተሰብ የመጀመሪያዋ ናት። እንግዲህ በአንድ ላይ መከረ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተካ ይላል ማለት ነው። ተ የተቤተሰብ የመጀመሪያዋ ናት፣ ካ የከቤተሰብ የአራተኛዋ ናት። እንግዲህ በአንድ ላይ ተካ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ቃል ይላል ማለት ነው። ቃ የከቤተሰብ የአራተኛዋ ናት፣ ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ቃል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሀይቅ ይላል ማለት ነው። ሀ ቤተሰብ የመጀመሪያዋ ናት፣ ይ የቤተሰብ የስድስተኛዋ ናት፣ ቅ የቀቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ሀይቅ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አባት ይላል ማለት ነው። የቤተሰብ የመጀመሪያዋ ናት፣ ባ የበቤተሰብ የአራተኛዋ ናት፣ ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ አባት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማሽን ይላል ማለት ነው። ማ የመቤተሰብ የአራተኛዋ ናት፣ ሽ የሸቤተሰብ የስድስተኛዋ ናት፣ ን የነቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ማሽን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አሜን ይላል ማለት ነው። አቤተሰብ የመጀመሪያዋ ናት፣ ሜ የመቤተሰብ የአምስተኛዋ ናት፣ ን የነቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ አሜን ይላል ማለት ነው። ቀጣይ ደግሞ ኤርትራ ይላል ማለት ነው። እንግዲህ እዚህ ጋር የአቤተሰብ የአምስተኛዋ ናት፣ ር የረቤተሰብ የስድስተኛዋ ናት፣ ት የተቤተሰብ የስድስተኛዋ ናት፣ ራ የረቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ኤርትራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠቀመ ይላል ማለት ነው። ጠ የጠቤተሰብ የመጀመሪያዋ ናት፣
ቀ የቀ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። እንግዲህ ሁሎችም የመጀመሪያ ድምጾች ናቸው። በአንድ ላይ ጠቀመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠጣ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ጣ የጠ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጠጣ የሚል ቃል መስርተውልናል ማለት ነው። እንግዲህ እነዚህ ሁሎችም የጠ ቤተሰቦች ናቸው ማለት ነው። ቀጣይ ደግሞ ስም ይላል ማለት ነው። ስ የሰ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት ማለት ነው። የመ ቤተሰብ የስድስተኛዋ ናት። እንግዲህ ሁሎችም የስድስተኛ ድምጾች ናቸው ማለት ነው። ስለዚህ ስም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጊዜ ይላል ማለት ነው። ጊ የገ ቤተሰብ የሶስተኛዋ ናት። ዜ የዘ ቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ ጊዜ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፈንታ ይላል ማለት ነው። ፈ የፈ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ፈንታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተስፋ የሚል ቃል ተመስርቷል ማለት ነው። እዚህ ጋር ደግሞ ተ የተ ቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ፋ የፈ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ተስፋ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ከድር ይላል ማለት ነው። ከ የከ ቤተሰብ የመጀመሪያዋ ናት። ድ የደ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ከድር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኤፍራታ ይላል ማለት ነው። ኤ የአ ቤተሰብ የአምስተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ ኤፍራታ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠላ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ላ የለ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጠላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደቀ ይላል ማለት ነው። ወ የወ ቤተሰብ የመጀመሪያዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ወደቀ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሸጋ ይላል ማለት ነው። ሸ የሸ ቤተሰብ የመጀመሪያዋ ናት። ጋ የገ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ሸጋ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ዳኛ ይላል ማለት ነው። ዳ የደ ቤተሰብ የአራተኛዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ሁሎችም የአራተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ዳኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠረገ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ጠረገ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተሸለመ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያዋ ናት። ሸ የሸ ቤተሰብ የመጀመሪያዋ ናት። ለ የለ ቤተሰብ የመጀመሪያዋ ናት። መ የመ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። በአንድ ላይ ተሸለመ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነባ ይላል ማለት ነው። መ የመ ቤተሰብ የመጀመሪያዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ መባ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኤደን ይላል ማለት ነው። ኤ አ ቤተሰብ የአምስተኛዋ ናት። ደ የደ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ኤደን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተኮሰ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያዋ ናት። ኮ የከ ቤተሰብ የሰባተኛዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ በአንድ ላይ ተኮሰ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ማም ይላል ማለት ነው። ማ የመቤተሰብ የአራተኛዋ ናት። ም የመቤተሰብ የስድስተኛዋ ናት። ሁሎችም የመቤተሰቦች ናቸው ማለት ነው። ስለዚህ ማም የሚል ቃል መስርተውልናል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን እነዚህን የመሰሉ ቃላቶች መስርተን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።